በአሁን ሰዓት በዓለም ላይ እየተካሄደ ያለው ጦርነት እያንዳንዱን ሰው በር ያንኳኳ፣ እያንዳንዱን ሰው ኑሮ የነካ፣ እያናጋም ይሄድ ያለ ተጨባጭ ስለሆነ እንደማይመለከተን አድርገን ልናስበው አንችልም። ዓለምን በበላይነት ካልመራው፣ እያንዳንዱን ሰው አስተሳሰብ ኑሮ ካልመራው፣ ሁሉ ነገር እኔ በእጅ አስገብቼ ካልሰፈርኩላቸው ምትል አሜሪካም ደግሞ በአሁን ሰዓት እንደ ሙስሊም እንደ ሙእሚን መርህ እንዳለው ህዝብ ይህን ጉዳይ እንዴት ነው የምናየው? እንዴት ነው መገንዘብ ያለብን? እንዴት ነው መረዳት ያለብን? ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ምእመናን እየኖርን ያለነው በዚህ ዓለም መሬት በሚባል ፕላኔት ላይ ነው እየኖርን ያለነው። አላህ Subhanahu Wa Ta'ala ይህንን ከፈጠራቸው ከዋክብቶች ወይም ደግሞ ፕላኔቶች ለሰው ልጅ ምቹ አድርጎ የፈጠራት እቺ ምድር ነች። ለሁላችንም የጋራ ነች። ምን ሰራው መልካም ነገርም በቀጥታም ይሁን በተዘዋዋሪ ለሁላችንም የጋራ ነው። ምን ናጠፋው ጥፋትም በቀጥታም ሆነ በተዘዋዋሪ ሰው ልጆችን አፌክት የሚያደርግ የሚጎዳ ነው የሚሆነው። በአሁን ሰዓት በዓለም ላይ እየተካሄደ ያለው ጦርነት እያንዳንዱን ሰው በር ያንኳኳ፣ እያንዳንዱን ሰው ኑሮ የነካ፣ እያናጋም ይሄድ ያለ ተጨባጭ ስለሆነ እንደማይመለከተን አድርገን ልናስበው አንችልም። ሁሉም ሰው የሚያስጨንቅ ጉዳይ ነው። እስራኤልና አሜሪካን በአንድ በኩል፣ በሌላ በኩል ኢራን፣ በእነዚህ ሁለት ታላላቅ ኢምፔሪያሎች ወይም ደግሞ ኢምፔሪያሊስቶች መካከል ኢምፕራጦሪያት በታሪክ ውስጥ ትልቅ ቦታ ካላቸው ሀገራት፣ ትልቅ ሂስትሪ ታሪክ ካላቸው ሀገራት አንዷ ኢራን ነች። ዓለምን በበላይነት ካልመራው፣ እያንዳንዱን ሰው አስተሳሰብ ኑሮ ካልመራው፣ ሁሉ ነገር እኔ በእጅ አስገብቼ ካልሰፈርኩላቸው ምትል አሜሪካም ደግሞ በአሁን ሰዓት ሀያል ነች። ታሪካዊ መሰረት ካላት ኢራንና አሁናዊ ተጨባጭ ካላት አሜሪካን በእስራኤል ጋባዥነትና ተዋናይነት የተከፈተው ጦርነት ዓለምን እያናወጠው ነው ያለው። የኑሮ ውድነት ከበፊቱ እንድብስ፣ የኃይል አቅርቦት ለከፍተኛ አደጋ እንዲጋለጥ፣ ሰዎች ከቦታ ቦታ ከሀገር ሀገር እንዳይንቀሳቀሱ ጭምር እስከ ማድረግ የሚሄድ ከባድ ፈተና ነው ዓለም ላይ እየተጋረጠ ያለው ማለት ነው። እንደ ሙስሊም እንደ ሙእሚን መርህ እንዳለው ህዝብ ይህን ጉዳይ እንዴት ነው የምናየው? እንዴት ነው መገንዘብ ያለብን? እንዴት ነው መረዳት ያለብን? በመጀመሪያ ደረጃ ወደ ቁርአን ወደ ሐዲስ ነው የምንመለሰው። አላህ Subhanahu Wa Ta'ala በዚህ ፍጥረት ውስጥ የራሱ የሆነ ህግ አለው። ህጉ ምንድነው የሚለው? ወለውላ ደፍዑ الله الناس بعضهم ببعض፣ ሰው ልጆችን ከፊላቸውን በከፊላቸው ባይገታ ባይመልስ ስርዓት ባያሲዝ ኑሮ ምድር ላይ ጥፋት ነው ምን ሰራፋው ላ አላህ Subhanahu Wa Ta'ala ለፈሰደት الارض። አንዱ ተነስቶ በገጥረሳ በበላይነት በትዕቢት በኢብሪት ሰው ልጅን ሊያጠፋ ይነሳል። እስራኤሎች እንደሚያደርጉት፣ አሜሪካኖች ዛሬ እንደሚያደርጉት የዓለም ነዳጅ ለኛ ነው መሆን ያለበት። ሲፈልጉ ሀገራት መሪዎችን እየሄዱ ይገላሉ፣ ሀገርን ያወድማሉ። ኢራቅን አወደሙ፣ አፍጋኒስታንን አወደሙ፣
ሱሪያን አወደሙ፣ ሊቢያን አወደሙ፣ ሱዳንን አወደሙ። አልፎም መሪዎችን ሰሌክት ያደረጉ የሚቃወሟቸው ሰዎችን ይገላሉ። ሌላውን ከተኛበት ካልጋው ጭምር ሄዶ አንስቶ አምጥቶ ያስራሉ። የመጨረሻ ትዕቢት፣ እብሪት፣ የመጨረሻ የክብሪያ ልክ አላህ ስብሓነሁ ወተዓላ ፍርዓውንን የወሰፈበት ወስፍ አነ ረቡኩም አልአዕላ ከማለት የማይተናነስ ተግባር ነው ማለት ነው እየፈጸሙ ያሉት። ማ ኡሪኩም ኢላ ማ አራ ነው ፍርዓውን ያለው፣ እኔ ያልኩት ብቻ ነው ያለው። አሜሪካ ተቁሉ ነፍስ الشيء اليوم ያንን ነው ያለች ያለችው፣ እኛ ያለው ብቻ። ያ ሲሆን አላህ ሱና አለው። ሌላ ኃይልን ያነሳና ያንን ኃይል የሚያዳክምበትን የሚመታበትን ሱና አለው አላህ። ወለውላ ደፍዑ ላህ الناس بعضهم ببعض አንዱን በአንዱ አማቶ ዙልማቸውን እጃቸውን ያሳጥራል ማለት ነው። ይህ አላህ Subhanahu Wa Ta'ala ሱና ነው። نأمل أن يكون كذلك سنة التدافع ደረጃ አለው ይላሉ ዑለሞች። ሱነቱ ተዳፉዕ አንዱ ዛልምን በዳይን በበዳይ እርስ በርሱ አማቶት የሁለቱንም ሸር ከሌላው ኡማ والله ይቀንሳል ወይም ይገታል። ወይም ደግሞ አንድን መልካም አካልን ዛልምን እንዲያቅብ አላህ ሊያድርገው ይችላል። አዕለ ደረጃ ይላሉ አላህ በፍትህ ليقوم الناس بالقسط ብሎ خير أمة ያላቸው የሰው ልጅን በሰላም የመኖር ኃላፊነት ሰላምን የማስፈን የሰው ልጅ ክብር እንዲጠበቅ የመስራት ኃላፊነት የተሰጠው ኡማ አለ። ኡመቱ ሙሐመድ ኡመቱ ላ ኢላሃ ኢላላህ አዕለ ደረጃው ይሄ ነው አሉ ሲሆን لكن هذه الأمة ይህ ኡማ በአሁን ሰዓት በጣም የተዋረደ በጣም የተበታተነ በዓለሙ ኢኮኖሚም ሆነ ፖለቲካ ሚዛን የሌለው ቦታ የሌለው ኡማ ሆነ። غثاء كغثاء السيل ነው የሆነው። لكن يا الله سبحانه وتعالى ሱና ግን ቦታውን አይለቅም። በሌላ መልኩ ማየት ያለብን ሰዎች በጣም ግራ ይጋባሉ። ኢራናት ልክ አሜሪካና እስራኤል በኢራን ላይ ያደረጉ ያሉት ጥቃት ልክ ማን ነው? እስከምን ድረስ ነው የሄዱት? ለማን ነው ዱዓ የምናደርገው? አላህ እንዲነስረው ለማን ነው ዱዓ የምናደርገው? ማንን ነው የምንደግፈው ብሎ ይጠይቃሉ። ለዚህም ዲናችን መርህ አለው። ካለማወቅ ነው እንጂ ዲናችን መርህ አለው። ዲን الاسلام መርሁ ምንድነው? ሁሉ ጊዜ ከተበዳይ ጎን ቆመ ዙልምን መከላከል ነው እስላም መርሁ ማለት ነው። አላህ Subhanahu Wa Ta'ala لا يحب الظالمين ظالሞችን በዳዮችን አላህ አይወድም። لا يهدي القوم الظالمين ظالሞችን አይመራቸውም አላህ Subhanahu Wa Ta'ala። እስላም ማንም ይሁን ማን አቂዳው ሙስሊም ይሁን ክርስቲያን ይሁን አይሁድ ይሁን መጁስ ይሁን ቡዚ ይሁን ሂንዱ ይሁን የፈለገውን እምነት ይከተል መዝሉም ሲበደል እሱ ጎን እንድትቆም ነው እስላም የሚያዝ። እሱ ጎን መቆምን ነው እስላም መርህ። ኢዘን ዛሬ በዳዮች ማን ናቸው? ማንም ሰው ኺላፍ የለበት እስራኤል በታሪካቸውም አላህ Subhanahu Wa Ta'ala ለዚህ ለሰው ልጅ ፈተና ሕክማው እስራኤልን እንዴት ለምን እንደፈጠረ ስታይ ለፍትና ይመስላል። ለምን ጥፋታቸውን ተመልከቱ። ከአላህ ጋር ካላቸው ጥፋት አንፃር አላህ ምን አሉት? አላህ
الله سبحانه وتعالى يد الله مغلولة እጁ የታሰረች ነች አሉት አይሰጥም ንፉግ ነው አላህ ብሎ ተሳደቡት صبر አደረጋቸው አላህ Subhanahu Wa Ta'ala ولعنوا بما قالوا ርግማን እንደወርድባቸው አላህ አደረገ ማለት ነው የአላህ Subhanahu Wa Ta'ala ነብይና የአላህ መላእክቶች ጠላቶች እንደሆኑ አላህ ነገረን قل من كان عدوا لله وملائكته ورسله وجبريل وميكال الله እንደገና መልሶ ምን አሉት لقد سمع الله قول الذين قالوا إن الله فقير ونحن أغنياء اللهم دهان قالوا إني أرتام من الله دهان قالوا الله أن يعقوب تفعلمنا فصرع يعقوب الإله الله أشتنفوا تعالوا قالوا كذا الله قال قبالت لا يعقوب اندلقوا يمጨረሻ ስድብን ተመልከቱ ምን ብሎ እንዳያዝባቸው እንዳይቀጣቸው وقالوا لن تمسنا النار إلا أياما معدودات هؤلاء قتلة الأنبياء فريقا كذبتم وفريقا تقتلون وقتلهم الأنبياء بغير حق قتلة الأنبياء عندهم الله سبحانه وتعالى نقرنا حاولوا قتل النبي صلى الله عليه وسلم 5 مرات أمسك زي سيداتنا نبياتنا عليه الصلاة والسلام لما قدر مكرها درقوال بزو نبياتوچن قالوال قتلوا يحيى وأهدوا رأسه لبغية من بغايا بني إسرائيل يحيى لنقتم قرطو لسيتنيا داري نبر رأسون چنقلاتون يسطوت هؤلاء بني إسرائيل عند التقالي الله ستقلل من دنيا لاتشو ويسعون في الأرض فسادا طفات يطفات من چوچ النسو ناتشو የዓለምን ኢኮኖሚ የተቆጣጠሩት እንዲዛባ ያደረጉት የሚያደርጉት እነሱ ናቸው واخذهم الربا واكلهم اموال الناس بالباطل واكلهم السحت الى ሌላ ቦታ ላይ በظلم የሰውን ገንዘብ በመብላት ወለድን ፈጥሩ ዓለም ላይ እንዲንሰራፋ እንዲስፋፋ በማድረግ هؤلاء هم اليهود فلناتي الى ايران من هم ايران በነገራችን ላይ እነዚህ እስራኤሎች ከጀርባቸው አሜሪካኖች ናቸው ያሉት ማለት ነው احد العلماء يقول وقضينا الى بني اسرائيل في الكتاب لتفسدن في الارض مرتين ወሰነባችሁ ለአላህ Subhanahu Wa Ta'ala ምድር ላይ ሁለት ጊዜ ጥፋት ትፈጽማላችሁ አንዱን ፈጽሞት ከባድ ጥፋትን አጥፍቶ አልፏል ሁለተኛው ይሄ ነው ይላሉ አላህ ከነሱ ምን ይላቸዋል لتفسدن في الأرض مرتين ولتعلن علوا كبيرا فإذا جاء وعد أولاهما بعثنا عليكم عبادا لنا أولي بأس شديد فجاسوا خلال الديار وكان وعدا مفعولا ثم رددنا لكم الكرة عليهم وأمددناكم يوني جزي يوني هاي المتو سلطاناتشو كل نجر لا يهونو على من بتوقعات ترب الساعات كذبة في الهيستوري بتاريخ وسط الله سبحانه وتعالى ونسوچن كباروچ ለቆባቸው استأصلوهم أرارقوا أطفتاتشو نبر علم لا يتبتاتنو ثم رددنا لكم الكرة الدل ستناتشو وأمددناكم بأموال وبنين جنزب هبت ستناتشو علم لا يالو هبت بمولو النسونو علم لا يالو أقعي النسونو علم بجازور يتقطعطروت النسوناتشو وأمددناكم بأموال وبنين وجعلناكم أكثر نفيرا إلى الله نفير مالت من دنو سلو عند سو طلات لورو سمتا أقاجون أقارون وداجون يتعرال
متطروت وداجن كجربا أدرقنلاችሁ. يقول واحد المفسرين النزي نفير الله بلو علاتشو أمريكا والدول الغربية التي تساند إسرائيل. أمريكانا أوروباويان إسرائيل كجربا هنو بجنزب بطور مسارة ميردو مياقزوناتشو. الله من شرشا الدل ستواتشو نبر إن أحسنتم لأنفسكم وإن أسأتم فلها فإذا جاء وعد الآخرة ليسوء وجوهكم وليدخلوا المسجد كما دخلوه أول مرة وليتبروا ما علوا تتبيرا. إسرائيل أمريكا كسولج عقل يراكن زقنان كمن مينت هجم يالفن كمن مينت موراليتي يالفن تكبار بعالم لا يفصموال. ومن جانب آخر إيران من دنت هم الفرس دولة العظمى التي ذكرها الله عز وجل في كتابه حيث قال ألف لام ميم غلبت الروم في أدنى الأرض وهم من بعد غلبهم سيغلبون. روم ما شنفاتشون الله بقرآن ينقرن فرسوش ناتشو برشانوش ناتشو لهم جذور في التاريخ لهم حضارات دخلوا في الإسلام في أحد الخلفاء الراشدين أمه بخلفاء الراشدين زمن اسلمنا واستقبوا إن سلمان كنسو ناتشو سلمان الفارسي أهل العلم يوقت بالتبيتوش ناتشو أسلموا مسلموش ناتشو لكنهم تشيعوا شيعاناتشو رافضاناتشو فرقوش አሏቸው ከ21 በላይ ዋና የሺዓ ፍርቃዎች አሏቸው። منهم المتشددون الذين حكم عليهم بالكفر كفر የተሐከመባቸው በጣም ከልክ ያለፉ ሺዓዎች አሉ። منهم من هم أقرب إلى أهل السنة منهم الزيدية وأمثالهم ወደ አህለ ሱና በጣም ይቀርቡ ደግሞ አሉ። لا إله إلا الله ይላሉ ወደ ቂብላ ዞሮ ይሰግዳሉ ጾማችን ይጾማሉ ሐጅ ከኛ ጋር ያደርጋሉ ዑምራ ከኛ ጋር ያደርጋሉ لكنهم مبتدعة. لكن منهم من يسب أصحاب رسول الله صلى الله عليه وسلم بدم منية አለብን የነብዩን ሰሃቦች የሚሳደቡ የነብዩን አለይሂ ሰላም ባልተቤቶችን የሚሳደቡ አሉ ከነሱ መካከል لكن هل نقارن هؤلاء مع اليهود والنصارى؟ من هم الأفضل؟ من هم الأقرب؟ سئل هذا السؤال شيخ الإسلام ابن تيمية تطيقوا شيخ الإسلام ابن تيمية يهودوችና ነሳራዎች ናቸው የተሻሉት ወይንስ ሺዓዎች ናቸው? ሼክ الاسلام ተይያ ምንድነው ያሉት? لا اله الا الله ብሎ ሙሐመድ ይዞ የመጣውን ያመነ ሰው ከአይሁድና ከነሳራ ይበልጣል بما فيهم الشيعة والرافضة والخوارج والمرجئة በሙቃረና ደረጃ ከመጣን ማለት ነው። أكل هون ويشلوم لمن الله راسه مقارنة أدرقوال لتجدن أشد الناس عداوة للذين آمنوا اليهود والنصارى كزي مال في اللبنن يهودوچنا نصاراوچ ናቸው ለሙእሚኖች ጠላቶች ብሏል አላህ Subhanahu Wa Ta'ala። ይህ ሙቃረና ሊደረግ አይገባም ማለት ነው። ኢዘን በመንቃወማቸው በመንለይባቸው ቦታዎች እንለያቸዋለን። ኮመን የጋራ በሆኑ ጉዳዮች ደግሞ የጋራ የሆኑ ነገሮች አሉ ማለት ነው። ይሄን ሁሉ ግን እንርሳው። ተበዳዮች ናቸው አይደሉም? በገዛ ሀገራቸው ጦርነት ተከፍቶባቸዋል አልተከፈተባቸውም? መዝሉሞች ናቸው አይደሉም? ይሄ ነው የምናየው። فلنفرض عكس እንኳን ቢሆን ኢራን ከመሬት ተነስታ በሰላም የምትኖርን እስራኤልን
ማንም ያልነካን እስራኤልን መታ ቢሆን እስራኤል ጎን ነበር መቆም ዲናችን የሚያስገድደን። ኢራን ከመሬት ተነስታ በሰላም የምትኖርን ምንም አይነት በደል ያልደረሰች ብትሆንና አሜሪካን ተነስታ ብታጠቃ ዲናችን ምንድነው የሚያዘን? አሜሪካ ጎን መቆምን ነው የሚያዘን። لكن اليوم أمريكا وإسرائيل هم المفسدون في الأرض فسادን ያሰራጩ ያሉት እነዚህ ህዝቦች ናቸው ማለት ነው። ይህ ጦርነት የአምባገነኖች የኢምፔሪያሊስቶች ጦርነት ነው። ዓለምን በሙሉ በእጃቸው አስገብቶ ለነሱ እንደ አህያ የሚሰራ የሚታዘዝ ካልሆነ በስተቀር ሌላውን በሙሉ የማጥፋት ጦርነት ነው። ኢራን ላይ ብቻ የሚቆም አይሆንም። ትላንትና ገዛን እንደዛ ሲጨፈጭፉ ብዙዎቻችን እዛው የሚቆም መስሎን ነበር። ዛሬ ኢራንን ቢያሸንፉ ቢያንበረክኩ ቀጥሎ ወዴት እንደሚሄዱ ግልጽ ነው። እንዲሁ በጭፍን ዝም ብለን ባልሆነ አስተምሮት ላይ ቆመን ግንዛቤ ሳይኖርን ድምዳሜ ላይ መድረስ ሳይሆን የዲናችን መዋቅፎችን በአግባቡ ማየት መረዳት ያስፈልጋል። في نهاية المطاف نحن في آخر الزمان መጨረሻ ዓለም ላይ ነው ያለነው። መጨረሻ ዘመን ውስጥ ነው ያለነው። የመጨረሻ ዘመን ምልክቶች ውስጥ አንዱ ምንድነው? كما قال رسول الله صلى الله عليه وسلم يتقارب الزمان ጊዜ መቃረብ ማጠር አጭር መሆን ነጋ መሸ ሳምንት ወር አመት። ከዛ ቀጥሎስ ويرفع العلم የእውቀት መነሳት ዓለሞች ያለቁ ይሄዳሉ ጃሂሎች ናቸው እየተኩ የሚሄዱት። ፊትና ነው። ሌላውስ ويكثر الهرج ጦርነት መብዛት። ፈክር አንተ ዓለምን ዙር ውስጥ ባከላችን በህሊናችን ዓለምን እንዙር። እግርን የምታስቀምጥበት ሰላማዊ የሆነ ሀገር አታገኝ። ጦርነት ስንል በጥይት ብቻ ወይም በመሳሪያ ፈሙዝ ብቻ የሚደረግ ጦርነት አይደለም። በርካታ ዘርፍ ነው ያለው። اذا في هذه الحاله كنا ምንድነው የምትጠበቀው? ان نعود الى الله عز وجل ولا الله سبحانه وتعالى مملس وانيبوا الى ربكم واسلموا له من قبل ان ياتيكم العذاب بغتة وانتم لا تشعرون. اما بعد احبتي في الله فتنه በበዛበት ዘመን ምላስን መቆጠብ አላስፈላጊ በማያገባን ጉዳዮች ውስጥ አለመግባት ወደ አላህ Subhanahu Wa Ta'ala መመለስ ተውባ ማድረግ አላህ እንዳይፈትነን ዱዓ ማድረግ። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም እንዲህ አይነት ዘመን ሲመጣ ምን እናደርግ ብሎ ሰሃቦች ጠይቋቸው ተራራን ጫፍ የያዘ ሰው ይድናል አሉ። ፍየሎቹን ይዞ ከሰው የተገለለ ሰው ማለት ነው። እዛ ደረጃ ላይ ደርሰናል አልደርሰንም? ተራራው ሳለ ወይ ነው የምትጠጋበት የምትሸሽበት ከሰው ተገንጠለህ የምትኖርበት ዓለም ውስጥ አይደለንም ያለ ነው። ላኪን ትልቁ ደግሞ የተሻለ ሰው ብሎ ማለት ሶብር አድርጎ ይሄን ፍትና ተቋቁሞ የበኩሉን ተወጥቶ የሚያልፍ ሰው ነው። እስቲስላም ሳያደርግ እጅ ሳይሰጥ ማለት ነው። ሶብር ማድረግ በጣም ወሳኝ ነው። ያንዳንዳችን ቤት ዛሬ ያንኳኳ ነው ያለው ይፍትና ነዳጅ ጨመረ። የሸቀጥ ዋጋ ከቀን እጥፍ ድርብ እየጨመረ ነው ያለው። በነበረው ኑሮ ውድነት ላይ ሌላ ተጨማሪ ሸክም እያመጣ ነው ያለው። ልጆች ትምህርት ቤት ማይሄዱበት ተጨባጭ የተፈጠረ ነበር ላስት ዊክ ላይ ነዳጅ ጠፍቶ አልፎም ሸቀጦች የገቡ ናቸው በአሁን ሰዓት ላይ ለገበያ እየቀረቡ ያሉት። ይህ ነገር ብራዘም ሎጂስቲኩ በሙሉ እየተጎዳ ስለሆነ
እኛ ደግሞ ብዙ ነገር ከውጭ የምናስመጣ ስለሆነ በጣም ከባድ ፈተና ነው ከባድ አደጋ ነው ስለዚህ ሰብር ማድረግ ለዚህ ደግሞ በተለያዩ አማራጮች ራስን ማዘጋጀት እንደዚህ አይነት ፍትናዎች አንዳንድ ጊዜ ሲመጡ ሰውንም ለመለየት እኛም ራሳችንን ቆም ብለን እንድናይና የተሻለ እድልም ከዚህ ውስጥ ሊኖር ይችላል ፍርሳ ከዚህ ክራይሲስ ውስጥ ምናልባት ሀገራት ሊጠቀሙ ይችላሉ ግለሰቦች ጭምር ሊጠቀሙ ይችላሉ በእንዲህ አይነት ክራይሲስ ውስጥ የት ጋ ነው ይሄንን ነገር ልንጠቀሙ የምንችለው حرام ሳንሰራ ሰው ላይ ድንበር ሳናልፍ ሳቦታጅ ሳንሰራ ዙልም ሳንፈጽም ኺያና ሳንሰራ ሐላል በሆነ መንገድ ለአንዱ እንዲህ አይነት ስቃይ መከራ ሲሆን ምናልባት ለሌላኛው ደግሞ ኦፖርቹኒቲ ሊሆን የሚችልበት ተጨባጭ አለ ማለት ይሄ አላህ Subhanahu Wa Ta'ala ሱና ነው አሜሪካ እኮ አንደኛ ዓለም ጦርነት በቀጥታ አልገባችም ሁለተኛ ዓለም ጦርነት ላይ ስትገባ እነዛ ሀገራት እርስ በርሳቸው ሲደካከሙ ሀያሉና ወጣች እንደ ሀገር ይሄ የአላህ Subhanahu Wa Ta'ala ሱና ነው ለሌላኛው አዛብ ለሌላኛው ደግሞ ረህማ ሊሆን የሚችልበትም ተጨባጭ ስለምኖር ማለት ነው ألا صلوا وسلموا على من أمركم الله بالصلاة والسلام عليه قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين اللهم اعز الإسلام والمسلمين اللهم اعز الإسلام والمسلمين اللهم اعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين اللهم إنا نسألك الهدى والتقى والعفاف والغنى اللهم رد عنا كيد الكائدين وحقد الحاقدين ومكر الماكرين يا قوي يا متين اللهم عليك بالظالمين اللهم خذهم أخذ عزيز مقتدر اللهم أنزل عليهم بأسك الذي لا يرد عن القوم المجرمين اللهم انصر إخواننا المستضعفين في مشارق الأرض ومغاربها اللهم اجمع كلمة المسلمين وواحد صفوفهم على الحق يا رب العالمين اللهم ارفع راية الإسلام اللهم ارفع راية الدين اللهم ارفع راية الدين يا قوي يا متين لا إله إلا أنت سبحانك إنا كنا من الظالمين ربنا عليك توكلنا وإليك أنبنا وإليك المصير ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون سبسكرايب بمرق بيتساب يهرو